አባታችን እናታችንን ሰርቼ እመለሳለሁ ብሏት ወደ ወለጋ ሄደ። እዛ ንብረት ስለነበራቸው እሱንም ሸጬ እመጣለሁ ብሎ ሄዶ በዛው ቀረ። ወደ 30 ዓመት ሆኖታል። እናቴ በብዙ ውጣ ውረድ ከአላህ በታች አሳደገችን። እኛም ትንንሽ ስለነበረን አግቢ ሲሏት ልጆችን በእንጀራ አባት አላሳድግም አለች። ቆይታ ግን አገባች። የበፊቱን ኒካህ ሸሪዓ ፍርድ ቤት አውርዶላት አገባች። አሁን ላይ አባቴን እኔ ብቻ ነኝ የማናግረው። አግብቶ ልጆች አሉት። ባለቤቱን ፈቶ ብቻውን ነው ያለው። ህይወት በጣም እንዳስቸገረችው ነው የሚነግረኝ። እኔ በአቅሜ ላግዘው ነበረ። እናቴ አውፍ አልልሽም እኛን ጥሎን ትላለች። የሷን ፈቃድ ጥሼ ባግዘው ሐራም ይሆንብኛልን ቢያብራሩልኝ የሚል ጥያቄ እኔ ያገባሁት እናቴን ለማገዝ በሚል ነው። አባት ወንድም አለኝ፣ ግን እናቴን ጥለዋት ሲሄዱ እኔ ብቻ ነበርኩ የቀረሁት። እናቴና የአባቴ ዘመድ ነበሩ ኒካህ ያሰሩልኝ። ይህ እንዴት ይታያል? በሰዓቱ አባቴም ወንድሞቼም የት እንዳሉ አድራሻቸውን አናውቅም ነበር የሚል ጥያቄ ነው። አክስቴ ኢጃዛ ቤት ተከራይታ ከእሷ ጋር ነበር የምኖረው። ከዚያ በኋላ እሷም ስራ ሄደች። ቤቱም ሹርጣ መጥቶ ነበር። ቤቱም ሰው የለውም። አካባቢው ለአደጋ የሚያጋልጥ ነው እና ቤት ቀይሩ ስላት እኔ አልቀየርም ወደ ሀገር ቤት ልገባ ነው አለችኝ። የቤት ክራዩን ከፍዬ ወጣሁ። እዚሁ አኮረፈችኝ። ሌላ ምንም ጠብ የለንም። ስደውልላት አታነሳም። እኔም ስልክ ስለማታነሳለኝ ዝም አልኩ። ይቅርታም ጠይቂያት ነበረ። በሪከርድ አትመልስም። ይህ እንዴት ይታያል የሚል ጥያቄ። የምሰራበት ድርጅት ባመቻቸው የብድር አገልግሎት ከወለድ ነፃ በሆነ አሰራር በብድር ቤት ለመግዛት እንቅስቃሴ ጀምሬ ነበረ። በዚህ ሂደት የብድር መጠን ስሌቱና ቀመሩ ግን በአራጣ ከሚሰላው ምንም ልዩነት እንደሌለው ይሰማኛል። በውስን ትርፍ ላይ የተመሰረተ ሳይሆን በአራጣ መጠን ስሌት ላይ የተመሰረተ ብድር ነው የሚሰጡት። ይህ አሰራር ደግሞ አሁን ላይ ከወለድ ነፃ አገልግሎት እንሰጣለን የሚሉ ባንኮች ሁሉ አሰራር ነው። ከዚህ አንፃር በአራጣ ላይ ከተመሰረተ የብድር አሰራር ጋር ምንም ልዩነት አላየሁም። እናም በዚህ አገልግሎት አብዛኛው ሙስሊም እየተጠቀመ በመሆኑ ትክክለኛው ከወለድ ነፃ የብድር አገልግሎት ማሟላት ያለበት መስፈርት ላይ ዘርዘር ያለ ማብራሪያ ወይም ምክር ቢሰጥ የሚል ጥያቄ ወይም ሐሳብ ነው። እኔ የምሰራው ሱቅ ነው እና ደንበኞቼ እቃን እንደ ኤቲኤም በማሽን ይገዛሉ። አንድ ደንበኛ የ100 ብር እቃ ቢገዛ እኔ ተጨማሪ 10 ብር እቆርጣለሁ። ማሽኑም የሆነ ያክል ይቆርጣል። ከ1000 ብር እኔ 100 ብር እቀበላለሁ። ይህ ሪባ ይሆናልን? ግን እኔ አልጀመርኩም። ጓደኞቼ በዚህ ሁኔታ ይሰራሉ። በሸሪዓ የሚፈቀድ ከሆነ እኔም እሰራለሁ ብዬ አስቤ ነው ያብራሩልኝ የሚል ጥያቄ ነው። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከምናያቸው ጥያቄዎች የመጀመሪያው ሶላተኛ ፋቲሃ እየቀራን ኢማሙ ሩኩዕ ወርዶ ኢዕቲዳል ቢቆምና እኛ ፋቲሃን ጨርሰን ሩኩዕ ብናደርግ ሶላታችን ይበላሻል ያብራሩልኝ የሚል ጥያቄ ነው። ይህ ሆን ተብሎና ሁሌም ወይም አብዛኛውን ጊዜ የሚደረግ ከሆነ አዎ ሶላትን ያበላሻል። ኢማም የተደረገው ሰዎች ይከተሉት ዘንድ ነው። አላሁ አክበር ሲል አላሁ አክበር በሉ፣ ሰሚዐ አላሁ ሊመን ሐሚደህ ሲል ረበና ወለከል ሐምድ በሉ፣ ኢማምን ተከተሉት ተብለናል። ነገር ግን ኢማሙ ከልክ በላይ ስለሚፈጥን እና በእያንዳንዱ ረክዓ ላይ መደረግ ያለባቸው የሶላት ግዴታዎችን ማከናወን ስላልተቻለ ከሆነ መዘግየቱ የተፈጠረው ተጠያቂው ኢማሙ ነው የሚሆነው። ኢማሙ በአግባቡ በልክ የሰገደ ሳለ ማሙም በጣም ዘግይቶ ከሆነ እንዲህ አይነት ክፍተቶች የሚፈጠሩት ሶላት ይበላሻልና ጥንቃቄ ማድረግ ግዴታ ያልሆኑ ሱና ተጨማሪ ዝክርና ዱዓዎችን ኢማምን ለመከተል ከኢማም አብሮ ለመሄድ ሲሉ
መተው፣ ረዘም ያለ ዝክርና ዱዓ ማድረግ ሲፈልጉ በግል በሱና ሶላቶች ማድረግ ነው የሚገባው። ሌላኛው ጥያቄ አንዳንዴ ሽንት ይዞን ብንሰግድ ሶላታችን የተጠላ ነው ወይስ ሐራም ነው ቢያብራሩልኝ የሚል ጥያቄ ነው። ሶላት ውስጥ ከመግባት በፊት ሐሳብ የሚሰርቁ ነገሮችን ቀድሞ ማስወገድና የተረጋጋ ስሜት ላይ ሆኖ ሶላት ውስጥ መግባት ተገቢና የሶላት አንዱ ሐቅ ዲንን ሶላትን የማክበር አንድ ምልክት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምግብ ቀርቦ ሶላት የለም፣ ሁለት ቆሻሻዎችን የታገሉ ውሃ ሽንትን ሰገራን የታገሉ የተከላከሉ ሶላት የለም ብላ። በሸሪዓችን አንድ ነገር የለም ከተባለ የለም የሚባለው ምንድነው? ወነፍዩ ለልውጁድ ثم الصحة ثم الكمال فرعيان الرتبة እንደተባለው የለም ሲባል አንድ ነገር አንዳንዴ በተጨባጭ አለመኖርን የሚገልጽ ሊሆን ይችላል። ለምሳሌ ላኢላሃ ኢላላህ ቢባል በጭራሽ ከአላህ ውጪ እውነተኛ አምላክ የለም ማለት። አንዳንዴ የለም የተባለው ነገር ሊኖር ይችላል፣ ነገር ግን በተፈለገው መልኩ በትክክል አልተከናወነም እንደሌለ ነው የሚቆጠረው ማለት ሊሆን ይችላል። ለምሳሌ ያለ ውዱእ ሶላት የለም ቢባል። አንዳንዴ በተጨባጭ ሊኖርም ይችላል ተከናውኖም ሊሆን ይችላል፣ ነገር ግን በተሟላ መልኩ እንዳልተገኘ ለመግለጽ የለም ሊባል ይችላል። ለምሳሌ ይህ ጥያቄው ላይ የተጠቀሱ ነገሮች ሶስተኛ ውስጥ የሚካተቱ ናቸው። ምግብ ቀርቦ ሶላት የለም፣ ሽንት ያጨናነቀ ሶላት የለም ተብሏል። ምን አይነት ሶላት? የተሟላ ሶላት ለማለት ነው። ስለዚህ ሽንት ያስቸገረ ተርቦ ምግብ ቀርቦ እየፈለጉ መብላት እየቻሉ ወደ ሶላት ውስጥ መግባት አይመከርም፣ አግባብ አይደለም። አንድ ሰው ይሄን ክልከላ ጥሶ ቢሰግድ ሶላቱ የተሟላ አይደለም። አልሰገድክም ተብሎ ከመጠየቅ ብቻ የሚያድን ሶላት ነው የሚሆነው እንጂ ከሶላት የሚገኙ ጥቅሞችን የሚያስገኝ ሶላት አይሆንም ለማለት ነው። ስለዚህ በዚህ ሁኔታ ላይ ሆኖ መስገዱ የተጠላ ነው ሐራም ሳይሆን። ሌላኛው ጥያቄ ዘካ ለወንድም ወይም ለእህት መስጠት ይቻላል በጣም የተቸገሩ ከሆነ የሚል ጥያቄ ነው። በተቻለ ያክል ከዋናው ገንዘብ መስጠቱ የተሻለ ይሆናል። ከዋናው ገንዘብ መስጠት ካልተቻለ ወይም የተሰጠው ካልበቃቸው ለወንድምና ለእህት ዘካ መስጠት ይቻላል። ዘካ በሚያወጣው ሰው ስር ከሆነ ያሉት አይቻልም። ራሳቸውን ችለው ከሆነ የሚኖሩት መስጠት ይቻላል የተባለበት ሁኔታም አለ። በሁሉም ሁኔታ ላይ በላጩ የተሻለው ከዘካ ውጪ ባለ መንገድ ለመርዳት መሞከር። በዚህ መልኩ የተሰጣቸው ማይበቃቸው ከሆነ ዘካን መስጠት ይቻላል። ዘካ የሚገባቸው እስከሆኑ ድረስ በጣም ከተቸገሩ መስጠቱ ከመፈቀድም አልፎ ይበልጥ ተወዳጅ ይሆናል። ለዘመድ የሚሰጥ ሰደቃም ዝምድና መቀጠልም ጭምር ነው ተብሏል። ሌላኛው ጥያቄ ኡድሂያን ለማረድ ንያው የዙል ሒጃ ወር ሲገባ መጀመሪያ ላይ መሆን አለበት ወይስ ብር የተገኘው ወሩ ከጀመረ በኋላ ማድረግ አስቦ ማድረግ ይቻላልን? ለምሳሌ ገንዘብ ቢገኝ አያሙ ተሽሪቅ ሳይጠናቀቅ ማድረግ ቢፈለግ ያብራሩልን የሚል ጥያቄ። ኡድሂያ የማድረግ አቅም ያለው ሰው የዙል ሒጃ ወር ከመግባቱ በፊት ነይቶ ቢዘጋጅ ይመረጥለታል። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ኡድሂያ ለማድረግ ከፈለገ የዙል ሒጃ ወር ከገባ ጨረቃ ከታየ ጥፍሩን ጸጉሩን እንዳይነካ ስላሉ ቀድሞ ያልተዘጋጀ የዙል ሒጃ ወር ከገባ በኋላ ኡድሂያ ለማድረግ የወሰነ ወይም ያን አቅም ያገኘ ሰው ከወሰነበት አቅም ካገኘበት ጊዜ ጀምሮ ነይቶ በውስጡ ወስኖ ጸጉርና ጥፍሩን ከመንካት ከመቁረጥ ይታቀባል። ዙል ሒጃ ከገባ በኋላ ኡድሂያ ለማድረግ ከመወሰኑ በፊት ባለው ጊዜ ውስጥ ጥፍሩን ጸጉሩን ማንሳቱ ኡድሂያውን አይጎዳም። አያሙ ተሽሪቅ በሙሉ የእርድ ቀኖች ናቸው። ምንም እንኳ በርካታ ሊቃውንት የእርድ ቀናት 3 ናቸው። የመጀመሪያው የዓረፋ ቀን የውሙ ነሕር 10ኛው፣ ከዛ በኋላ 11 12 ናቸው ቢሉም አብዛኞቹ የተወሰኑ ታቢዒዎችና ሌሎችም ከ10ኛው ቀን በኋላ ያሉ 3ቱ አያሙ ተሽሪቅ በሙሉ የእርድ ቀን ናቸው ብለዋል። ስለዚህ የመጀመሪያው የእርድ ቀን ላይ ያልቻለ ሰው በ11 በ12 በ13 በ14 አቅም ቢያገኝ ኡድሂያ ብሎ ቢያርድ የኡድሂያን አጅር ያገኛል። ሌላኛው ጥያቄ እኔ የምሰራው ሱቅ ነው፣
እና ደንበኞቼ እቃን እንደ ኤቲኤም በማሽን ይገዛሉ። አንድ ደንበኛ የ100 ብር እቃ ቢገዛ እኔ ተጨማሪ 10 ብር እቆርጣለሁ። ማሽኑም የሆነ ያክል ይቆርጣል። ከ1000 ብር እኔ 100 ብር እቀበላለሁ። ይህ ሪባ ይሆናልን? ግን እኔ አልጀመርኩም፣ ጓደኞቼ በዚህ ሁኔታ ይሰራሉ። በሸሪዓ የሚፈቀድ ከሆነ እኔም እሰራለሁ ብዬ አስቤ ነው ያብራሩልኝ የሚል ጥያቄ ነው። ለዲኑ የሚጨነቅ ሰው በዚህ መልኩ ነው መጠየቅ ያለበት። እጅግ በጣም ብዙ ሰዎች አንድን ነገር ገብተውበት ጀምረውት ነው የሆነ ነገር ሲሰሙ ወይም ሲጠራጠሩ ወደ መጠየቅ የሚሄዱት። መሆን ያለበት ማንኛውም ነገር ከማድረጋችን በፊት የተፈቀደ መሆኑን በእርግጠኝነት ቀድመን የምናውቅ እስካልሆነ ድረስ አስቀድመን ጠይቀን ሐላልነቱን አረጋግጠን ነው መጀመር ወይም መተው ያለብን። ይህን አሰራር መተው የተሻለ ነው። ነገር ግን ማድረጉ አስፈላጊ ሆኖ ከተገኘ ለመገበያየት ሱቅ የሚመጡ ሰዎች በካሽ መክፈል ካልቻሉ በማሽን በሚከፍሉበት ጊዜ የአገልግሎት የሆነ ያክል መቀበሉ ችግር የለውም። ሁለቱ ተስማምተው የሚቆረጠውን አውቀው እስካደረጉት ድረስ ዓላማቸው ምንዛሬ እስካልሆነ ድረስ መመንዘር ሲሆን ነው ገንዘቡ እኩል መሆን አለበት። የገንዘቡ አይነት አንድ ከሆነ ደግሞ ዋጋውም እኩል መሆን አለበት። ድፍን 100 ብር ሰጥቶ ምንዛሬ ከሆነ ሙሉ ባለ 10 ባለ 1 ወይም ባለ 5 100ውን መቀበል አለበት ኢላኺሪህ የምንለው። እዚህ ዓላማው መመንዘር እስካልሆነ ድረስ የሚቀባበሉትም ብርና ብር እስካልሆነ ድረስ አንደኛው ብር ሌላኛው ዕቃ እስከሆነ ድረስ የመረጠውን ዕቃ ለመግዛት ካሽ መክፈል ካልቻለ ባንክ ቤት ካለው ተቀማጭ ብር ኤቲኤም ካርድ አማካኝነት እንዲከፈል ስላደረገ ብር ከሌላ ሰው ሄዶ በመበደር አሊያ ደግሞ ባንክ ቤት ሄዶ ብር በማውጣት ይወስደው ያባክነው የነበረውን ጊዜ ወይም ይደክሙ የነበረውን ድካም ስላስቀረለት ይሄን ያክል ትከፍላለህ ማለቱ ሪባ ይሆን። ሪባ የሚሆነው ገንዘብን በገንዘብ አበላልጦ መቀበል ሲሆን አሊያ ደግሞ እኩል ወይም እጅ በእጅ መሆን አለባቸው የሚባሉ ሪባ ይገባባቸዋል የሚባሉ በሐዲስ የተነገሩና እዛ ላይ ቅያስ የተደረጉ ነገሮች ላይ ሲገበያዩን ባለሱቁ እቃ የሚገዛው ሰው የሚቆርጠው የአገልግሎቱን ነው። ማሽኑ የሚቆርጠውም የካርድ ተጠቃሚው ተስማምቶ በፈረመው መሰረት የአገልግሎትን። ከዚህ ጋር ተቀራራቢ የሆነው ሪባ ሊሆን የሚችለው ዓላማቸው የገዙትን እቃ ካሽ መክፈል ስላልቻሉ ዋጋውን ካሽ መክፈል ስላልቻሉ በማሽን መክፈል ሳይሆን እጁ ላይ ብር ስለሌለ ከሱም ይሁን ከሌላ ሰው መግዛት ስለሚፈልግ ወይም ገንዘብ ማውጣት ስለሚፈልግ ብር ስጠኝና ባንክ አካውንቴ ላይ ካለው ገንዘብ ይሄን ያክል ቆረጥ ብሎ ካርድ ሰጥቶ ይሄን አገልግሎት ስለሰጠው ተጨማሪ ብር የአገልግሎት ብሎ የሚወስድ ከሆነ ይሄኔ ዓላማው ምንዛሬ ስለሆነ ብርን በብር መለወጥ ስለሆነ ተጨማሪ መጠየቅ የለበትም። ይህ ካልሆነ ከላይ ጥያቄው ላይ በተገለጸው መልኩ ከሆነ ሪባ ውስጥ አይገባም። ሆኖም መግቢያ ላይ እንደተባለው ተጨማሪ ከመጠየቅ በመራቅ የእቃውን ዋጋ ብቻ መክፈሉ የተሻለ ይሆናል። ነገር ግን አንዳንዴ ስራ ስለሚሆን ሰዓት ስለሚፈልግ ሰዎች የተወሰነ የድካማቸውን መቀበል ሊፈልጉ ይችላሉና ሪባ ውስጥ እስካልገባ ድረስ ቢጠቀሙ ችግር አይኖርም። ሌላው ጥያቄ የምሰራበት ድርጅት ባመቻቸው የብድር አገልግሎት ከወለድ ነፃ በሆነ አሰራር በብድር ቤት ለመግዛት እንቅስቃሴ ጀምሬ ነበረ። በዚህ ሂደት የብድር መጠን ስሌቱና ቀመሩ ግን በአራጣ ከሚሰላው ምንም ልዩነት እንደሌለው ይሰማኛል። በውስን ትርፍ ላይ የተመሰረተ ሳይሆን በአራጣ መጠን ስሌት ላይ የተመሰረተ ብድር ነው የሚሰጡት። ይህ አሰራር ደግሞ አሁን ላይ ከወለድ ነፃ አገልግሎት እንሰጣለን የሚሉ ባንኮች ሁሉ አሰራር ነው። ከዚህ አንፃር በአራጣ ላይ ከተመሰረተ የብድር አሰራር ጋር ምንም ልዩነት አላየሁም። እናም በዚህ አገልግሎት አብዛኛው ሙስሊም እየተጠቀመ በመሆኑ ትክክለኛው ከወለድ ነፃ የብድር አገልግሎት ማሟላት ያለበት መስፈርት ላይ ዘርዘር ያለ ማብራሪያ ወይም ምክር ቢሰጥ የሚል ጥያቄ ወይም
ሐሳብ ነው። ይህ በተወሰነ መልኩ የጥያቄውን መልስ ያካተተ ጥያቄ ነው። ምክንያቱም ጥያቄው ላይ ከአራጣ ምንም አይነት ልዩነት እንደሌለው ይሰማኛል። በአራጣ መጠን ስሌት ላይ የተመሰረተ ብድር ነው የሚሰጡት የሚሉ ቃላቶች አሉ። ስለዚህ ይህ እዚህ ላይ እንደተባለው ከሆነ ሙስሊም እንዲህ አይነት ነገር ውስጥ ሊገባ አይገባም። ያለንበት ዘመን ሪባ ወለድ አራጣ የተስፋፋበት፣ ሰዎች ዲናቸው ላይ ሸሪዓው ከሚፈቅደው በላይ አብዝተው ማግራራት ውስጥ ቸልተኝነት ውስጥ የገቡበት ዘመን ላይ ነው ያለነውና ምን በላውን ምን ጠጣውን ምን ለብሰውን የገቢ ምንጫችንን ሐላልነት በሚገባ ልናረጋግጥ ከሹብሃ ከአጠራጣሪ ከአወዛጋቢ ነገሮች ልንርቅ ይገባናል። አላህን መፍራት ማለት ትክክለኛ ሙስልምነት ማለት የሚበሉትን የሚጠጡትን ማወቅ ነው። ሐላል በልተህ የመጨረሻው ሰፍ ላይ ስገድ፣ ሐራምና ሹብሃ እየበላህ አወል ሰፍ ከምትሰግድ ብላ የገቢ ምንጭ ላይ ጥንቃቄ ለማድረግ ትኩረት መስጠት እንዳለብን ለመግለጽ ነው። ስለዚህ አሰራሩ ወለድ አራጣ ያለበት ከሆነ እንዲህ አይነቱን መንገድ ተጠቅሞ ቤት መስራት ገቢ ማግኘት የተከለከለ ይሆናል። አዩ ቀርድን ጀረ ነፍዐን ፈሁወ ሪባ ተብሏል። እንደ ሐዲስም እንደ ቃዒዳም ተወርቷል። አበዳሪ እንዲጠቀም የሚያደርግ የብድር አገልግሎት ሪባ ነው፣ ወለድ ነው ተብሏል። በሸሪዓችን ብድር ሊላህ ነው መሆን ያለበት፣ ለመረዳዳት ለመደጋገፍ ተብሎ ነው መደረግ ያለበት። በዚህ መልኩ የሚደረገው አልቀርዱል ሐሰን መልካም ያማረ መረዳዳት፣ መተባበር፣ መደጋገፍ ላይ የተመሰረተው እስላማዊ ብድር ሱና ነው፣ ተወዳጅ ነው። ማበደር ሸሪዓችን አድርጉት ብሎ የሚገፋፋበት ተግባር ትልቅ አጅርም አለው። አበዳሪ ያበደረውን ገንዘብ ግማሹን ሰደቃ እንደሰጠ ይቆጠርለታል። 50 ሺህ ብር ያበደረ ሰው 25 ሺህ ብር ሰደቃ እንደሰጠ ይቆጠርለታል ተብሏል። ጥያቄው መጨረሻ ላይ ትክክለኛው የብድር አገልግሎት ማሟላት ያለበት መስፈርት ቢዘረዘር ተብሏል። አጅር የሚያስገኘው በዲን የተፈቀደው እስላማዊ የብድር አይነት ሊያሟላቸው ከሚገቡ መስፈርቶች አንዱ አበዳሪው የሚያበድረው ነገር የራሱ በእጁ ያለ እሱ ላይ መወሰን የሚችል መሆን አለበት። በሐላል መንገድ የተገኘም መሆን አለበት። የሚበደረው አካል ለሐራም ለወንጀል እንደማይጠቀመው ማወቅ አለበት። አበዳሪ ከተበዳሪ እንዲህ አይነት ጥቅም አገኝ ዘንድ ካንተ ማበደረህ እንዲህ የምታደርግልኝ ከሆነ ነው ማለት የለበትም። በጊዜ መገደብ የለበትም። አብዛኞቹ የፊቅህ ሊቃውንት ዘንድ ምንም እንኳን የተወሰኑት ማሊኪያ የሚባሉ በጊዜ መገደብ ችግር የለውም ቢሉ ብዙሃኑ የፊቅህ ሊቃውንት ዘንድ በዚህ ያክል ጊዜ የምትመልሰው ተብሎ ገደብ መቀመጥ የለበትም። ይፈቀዳል ገደብ ማስቀመጥ በሚለው እንኳን ተካሄዶ የጊዜ ገደብ ቢኖር በተገደበው በተወሰነው ጊዜ መመለስ ካልቻለ ተጨማሪ መጠየቅ ሪበነሲአ ውስጥ መግባት መኖር የለበትም። ሸሪዓ ቁርአን ላይ የተቀመጠው የብድር ህግ የሚለው ወኢን ካነ ዙ ዑስረቲን ፈነዚረቱን ኢላ መይሰራ፣ ገንዘብ የተበደረ አካል ከተቸገረ መመለስ ካልቻለ ፈነዚረቱን ኢላ መይሰራ፣ አቅም እስኪያገኝ መመለስ እስኪገራለት እስኪችል ድረስ ጠብቁ ብሏል አላህ ተባረከ ወተዓላ። ሌላ የተሻለም አላህ የመከረን አማራጭ አለ፣ መንገድ አለ። ወአን ተሰደቁ ኸይሩን ለኩም፣ መመለስ ላልቻለው አካል ገንዘቡን ሰደቃ አድርጋችሁ ብትተው እንደ ሰደቃ ቁጥራችሁ ብትተውለት ለእናንተ የተሻለ ነው ብሏል። እስላም የራህመት ዲን። አሁን ላይ ያሉ አብዛኞቹ የብድር አይነቶች መጨካከል ላይ አቅመ ደካማን መጠቀም ላይ የተመሰረቱ ናቸው። ሸሪዓው መመለስ ካልቻለ እስኪያገኝ ድረስ ጠብቁ፣ ይቅር ብትሉ ሰደቃ ብታደርጉለትም ለእናንተ ኸይር ነው የሚል ከመሆኑ ጋር በጊዜው መመለስ የማይችል አቅመ ደካማን በየቀኑ በየወሩ ይሄን ያክል ተጨማሪ ይታሰብብሃል፣ ቤትህ ንብረትህ ይታገድብሃል፣ አልያ ደግሞ በሆነ መንገድ ትቀጣለህ የሚሉበት ሐላል። ይሄ ብድርን ለግል መጠቀሚያ ማድረግ እንጂ ተበዳሪን መጥቀም
ዓላማው እንዳልሆነ የሚያሳይ። ሌላኛው ጥያቄ አክስቴ ኢጃዛ ቤት ተከራይታ ከእሷ ጋር ነበር የምኖረው። ከዚያ በኋላ እሷም ስራ ሄደች። ቤቱም ሹርጣ መጥቶ ነበር። ቤቱም ሰው የለውም። አካባቢው ለአደጋ የሚያጋልጥ ነው እና ቤት ቀይሩ ስላት እኔ አልቀየርም ወደ ሀገር ቤት ልገባ ነው አለችኝ። የቤት ክራዩን ከፍዬ ወጣሁ። በዚሁ አኮረፈችኝ። ሌላ ምንም ጠብ የለንም። ስደውልላት አታነሳም። እኔም ስልክ ስለማታነሳለኝ ዝም አልኩ። ይቅርታም ጠይቂያት ነበረ፣ በሪከርድ አትመልስም። ይህ እንዴት ይታያል የሚል ጥያቄ። ጥያቄው ላይ በተብራራው መሰረት ሌላ ምንም የተፈጸመ ወንጀል የሐቅ መካካድ እስከሌለ ድረስ በተለይ የቤት ክራይ ተከፍሎ ከሆነ እየተካሄደው ከአንድ ሰው ጋር አብሮ የመኖር ግዴታ የለም በሸሪዓችን። ባልና ሚስት ካልሆኑ ወላጅና ልጅ እየተረዳዱ አንዱ ሌላኛውን የመርዳት ግዴታ አለበት ወዘተ የሚባልባቸው ሁኔታዎች እስከሌሉ ድረስ ከአክስት ጋር ከእህት ጋር አብራችሁ ካልኖራችሁ አይባልም። ሌሎች ግዴታ የሚያደርጉ ሸሪዓዊ ወይም ደግሞ የቃል ግዴታዎች እስከሌሉ ድረስ እዚህ ቤቱ ለደህንነቴ ጥሩ አይደለም ብሎ አንድ ሰው ስለሄደ ብቻ ሌላኛው ወገን ሊያኮርፍ አይገባውም። ካኮረፈ ተጠያቂ የሚሆነው እሱ ነው። ሌላኛው ጥያቄ ቁርአን እንዲገራልኝ ተብሎ በሀገር ቤት ባህል አዋቂ የሚባል ሰው ጋር ይሄዱና መድኃኒት እንዲሰጠው ይደረጋል። ያን መድኃኒት ከወሰደ በኋላ ቁርአኑ ሊገራለት ይችላል። ይሄን ማድረግ እንዴት ይታያል የሚል ጥያቄ ነው። የሚኬደው ዘመናዊ ወይም ባህላዊ ሕክምና አዋቂ ዘንድ ከሆነና የሚሰጠው በተፈጥሮ የሚበሉ የሚጠጡ አእምሮን ያነቃሉ፣ የማስታወስ ችሎታን ያሳድጋሉ፣ ይጨምራሉ የሚባልላቸው አይነት ተፈጥሯዊ ሐላል ነገሮችን ከሆነ ወይም በሕክምና በሳይንስ የተረጋገጡ ነገሮችን ከሆነ ወደሚሰጥ ሰው የሚኬደው ምንም ችግር የለውም። ይጠቅማል እስከተባለ ድረስ ሰበብ ነው ብሎ ማድረጉ ችግር አይኖረውም። ነገር ግን የሚኬደው አዋቂ በሚባለው የተፈለገው ወደ ጠንቋይ ከሆነ በሸሪዓም ይሁን በሳይንስም ይሁን በተለምዶ የተነገረላቸው ተጨባጭ የሚበሉ የሚጠጡ ነገሮችን ሳይሆን የሚጨስና መሰል የሆነ ነገር ከሆነ ወደሚሰጥ ሰው የሚኬደው በዲኑ በአቂዳው የሚጠረጠር የተለያዩ ከዲን የሚጋጩ ነገሮችን የሚያደርግ አይነት ሰው ጋር ከሆነ የሚኬደው መሄዱ የተከለከለ ነው። በመሰረቱ የሂፍዝ ችሎታ አንዳንዴ ተሰጥቶ ነው፣ ተፈጥሮ ነው። ሌላ ጊዜ ደግሞ በመለማመድ የሚገኝ ነው። ኢማሙ አልቡኻሪ ረሂመሁላህ ተዓላ ሐፊዙ ዱንያ በዚህ ልክ ሐዲስን እንድትሐፍዝ ያስቻለህ የምታደርገው ነገር አለ እንዴ ተብሎ ሲጠየቁ ወኔና መሐፈዝ የሚፈልጉትን ነገር አዘውትሮ ደጋግሞ ማየት ብቻ ነው፣ ከዚህ ውጪ ለሂፍዝ ይጠቅማል ምለው ነገር የለም ብለዋል። ከሌሎች ዘቢብ መሰል የሆኑ ነገሮችን መጠቀም መፋቂያን ማዘውተር ለሂፍዝ እንደሚረዳ ተነግሯልና አዋቂ የሚባለው እንዲህ አይነት ተጨባጭ ቁሳዊ የሆኑ ነገሮችን ከሆነ የሚመክረው ችግር የለውም። ከዚህ ውጪ ያሉ ግን ከጥንቆላ ጋር የተያያዙ ነገሮች ከሆነ መሄዱ በጥብቅ የተከለከለ ይሆናል። ሌላኛው ጥያቄ እኔ ያገባሁት እናቴን ለማገዝ በሚል ነው። አባት ወንድም አለኝ፣ ግን እናቴን ጥለዋት ሲሄዱ እኔ ብቻ ነበርኩ የቀረሁት። እናቴና የአባቴ ዘመድ ነበሩ ኒካህ ያሰሩልኝ። ይህ እንዴት ይታያል? በሰዓቱ አባቴም ወንድሞቼም የት እንዳሉ አድራሻቸውን አናውቅም ነበር የሚል ጥያቄ ነው። በእናት በኩል ያሉ ዘመዶች ኒካህ ማሰር አይችሉም አለ ራጅህ። እንደዚሁ ደግሞ እናት ኒካህ ማሰር ላይ አቅዱ ላይ የምታደርገው ነገር አይኖርም። ለልጄ ይሄ ሰው አይመችም አይሆንም ልትል ትችላለች፣ ልታማክር ልትመክር ትችላለች። ነገር ግን ተመርጦ ለኒካህ ይሆናል የተባለ ሰው ኒካህ ሲታሰርለት የእናት መኖርም አለመኖርም መገኘት አለመገኘትም የኒካሁ ትክክል መሆን አለመሆን ላይ የሚያሳድረው ተጽዕኖ አይኖርም። ሴት ልጅን የሚድረው አባቷ የአባቷ አባት አያቷ፣ ለአካለ መጠን የደረሰ ራሷ የወለደችው ልጅ፣ ወንድሞቿ በአባት በእናት የሚገናኙ ወይም በአባት ብቻ የሚገናኙ፣ አጎቷ፣ የአባቷ ወንድሞች እነዚህ ናቸው። ቅድሚያ ሊሰጥ የሚገባው ወልይ አባት፣ አያት፣ የአባት አባት እንደዚሁ የሴት ልጅ የደረሰ ልጇ ከሌሉ አሊያ ደግሞ ያለ በቂ ምክንያት አልደረም ካሉ ቀጥሎ ያለው ወልይ ኃላፊ ሆኖ ይደራል። ምንም ወሊ ከሌላት ወይም ደግሞ ወሊዮቿ ያለ በቂ ምክንያት አልደረም ካሉ ወይም መስፈርቱን ካላሟሉ ነብዩ ሰለላሁ ዐለይሂ ወሰለም ቃዲ የሙስሊሞች መሪ ወይም ወኪሉ ወሊ የሌላት ሴት ወሊይ ነው ብለዋል። ለሴት ልጅ አቻ የሚሆን ይህ ማለፍ የለበትም የሚባል ወንድ መጥቶ ኒካህ ማሰር ሲፈለግ ኃላፊዋ ካልተገኘ በግርም በስልክም በምንም ተፈልጎ ማይገኝ ከሆነና እስኪገኝ ድረስ መጠበቁ አቻዋን እንድታጣ የሚያደርጋት ከሆነ ቀጥሎ ያለው
ወልይ ያስራል። ከሌለ እሱም ከሌለ ሸሪዓ ፍርድ ቤት ተካሂዶ ይታሰራል እንጂ በእናት በኩል ባሉ ዘመዶች የእናት አባት፣ የእናት ወንድም፣ የእናት ልጅ ኒካህ ሊያስር አይችልም። ነገር ግን በአንዳንድ መዝሀቦች ይቻላል ስለሚባል እውቀት ያለው በዕልም የሚታወቅ ሰውን ጠይቆ ከሆነ ይህ የተደረገው ችግር አይኖረውም። ሳይጠየቅ አሊያ ደግሞ ብቃት የሌለው በዕልም ማይታወቅ ሰው በድፍረት ተናግሮ ሲናገር ስለሰሙ ከሆነ የተደረገው ኒካሁ መስተካከል አለበት። ትክክለኛ ነው ብለው አምነው እውቀት ያለው በዕልም የሚታወቅ ሰውን ጠይቆ ከሆነ እንደ ትክክለኛ ኒካህ ቆጥረው እንደነሱ አመለካከት ወጉን ማዕረጉን ሸርጡን አሟልተው ስለነበረ ያሰሩት እስከዛሬ የነበራቸው ግንኙነት የዚና ግንኙነት አይባልም። ልጆች ካሉም የዚና ልጅ አይባሉም። ነገር ግን ይህ ከታወቀበት ጊዜ ጀምሮ ኒካሁ መስተካከል ይኖርበታል። ሌላኛው ጥያቄ የአንድ ወር ከ15 ጽንስ አስወርጃለሁ በሐኪም አሞኝ ሳይሆን ፓስፖርት ጀምሬ ነበርና እድሉን ላለማሳለፍ ነው ማርገዜን ያወቅኩት በወር ከ12 ቀኔ ነበረ። ይህ እንዴት ይታያል? ከፋራ አለው ያብራሩልኝ የሚል ጥያቄ። ከ40 ቀን ካለፈ በኋላ የሰው ልጅ የዘር ፈሳሽ የተከበረ ስለሆነ መውጣት መነካት የለበትም። ሆኖም ነፍስ እስካልተዘራበት ድረስ ከፋራ የሚያስፈልገው አይደለም። ነገር ግን ወደ ሰውነት ያደገ ነፍስ ወደ መሆን እየተሸጋገረ ያለን ጽንስ ማውረዱ ወንጀል ነው ከ40 ቀን ካለፈ በኋላ። ለዚህ በጥቅሉ ተውበት ማድረግ እስትግፋር ማድረግ በቂ ነው። ከፋራና መሰል ነገሮች የሚመለከቱት ነፍስ የተዘራበት ሲሆን። ሌላኛው ጥያቄ ገንዘብ ከፍላ የተፈታች ሴት እንደገና መመለስ ትችላለች? ማህርስ በቀድሞ ማህር መታሰር ይቻላል የሚል ጥያቄ ነው። ገንዘብ ሰጥታ ወይም የሆነን ጥቅም ለባሏ አድርጋ በዚህ ሸርጥ የተፈታች ሴት ረጃዕቱ በማለት መማለስ አይችሉም። መማለስ የሚችሉት በአዲስ ኒካህ። ረጃዕቱ ማለት የሚቻለው በነፃ ከፈቱን ከሁለት ካላለፈው የመጨረሻ ፍቺ ካልሆነ ነው። የመጀመሪያው ኒካህም ስህተት የነበረው ክፍተት ያልነበረው ከሆነ የመጀመሪያው ኒካህ ክፍተት ጉድለት ከነበረው ፍቺው የመጨረሻው ከነበረ የተፋቱት በገንዘብ ከሆነ ረጃዕቱ ማለት አይቻልም። ፍቺው የመጀመሪያ ወይም ሁለተኛ ከሆነ በገንዘብ ተፋተው ሳለ ነገር ግን ሁለቱም በፈቃዳቸው መማለስ ከፈለጉ በአዲስ ኒካህ ነው መማለስ የሚቻለው። አዲስ ኒካህ ሲሆን ማህሩም አዲስ ማህር መሆን አለበት። በቀድሞ ማህር መታሰር ይቻላል ወይ? መጠኑን ከሆነ የሁለቱ ስምምነት ነው። የመጀመሪያው ኒካህ ላይ በተከፈለው ከሆነ አይሆንም። አዲስ ኒካህ ከሆነ አዲስ ማህር መኖር አለበት። ሌላኛው ጥያቄ አባታችን እናታችንን ሰርቼ እመለሳለሁ ብሏት ወደ ወለጋ ሄደ። እዛ ንብረት ስለነበራቸው እሱንም ሸጬ እመጣለሁ ብሎ ሄዶ በዛው ቀረ። ወደ 30 ዓመት ሆኖታል። እናቴ በብዙ ውጣ ውረድ ከአላህ በታች አሳደገችን። እኛም ትንንሽ ስለነበረን አግቢ ሲሏት ልጆችን በእንጀራ አባት አላሳድግም አለች። ቆይታ ግን አገባች። የበፊቱን ኒካህ ሸሪዓ ፍርድ ቤት አውርዶላት አገባች። አሁን ላይ አባቴን እኔ ብቻ ነኝ የማናግረው። አግብቶ ልጆች አሉት። ባለቤቱን ፈቶ ብቻውን ነው ያለው። ህይወት በጣም እንዳስቸገረችው ነው የሚነግረኝ። እኔ በአቅሜ ላግዘው ነበረ። እናቴ አውፍ አልልሽም እኛን ጥሎን ትላለች። የሷን ፈቃድ ጥሼ ባግዘው ሐራም ይሆንብኛልን ቢያብራሩልኝ የሚል ጥያቄ። መርዳቱ ማገዙ ምንም ችግር የለም። እናትም መከልከል አይገባትም። የከለከለችም እንደሆነ አላህ በማይፈቅደው ነገር ፍጡርን ወላጅም ይሁን ማንንም መታዘዝ አይገባም። ለወላጅ በጎ መሆን እስላማዊ ግዴታ ነው። ለወላጆቻችሁ በጎ ሁኑ ካፈር እንኳ ቢሆኑ ተብሏል። ቢበድሉህም በጎ ሆነላቸው ተብሏል። ለወላጆች በጎ መሆን እነሱ ለልጆቻቸው በጎ ከሆኑ ነው ተብሎ ሸርጥ አልተደረገም። ይልቅ ኢድፋዕ ቢለቲ ሂየ አሕሰን የተባል ነው። ሰዎች ላንተ መጥፎ ቢሆኑ መጥፎ ነገር ቢያደርጉብህ አንተ በመልካም መልስላቸው። መጥፎን በመጥፎ አትመልሱ፣ ጥሩን በጥሩ መልሱ ነው የተባል ነው። ወላጆች ልጆቻቸው በዳይ እንዲሆኑ ዝምድና እንዲቆርጡ የወላጆቻቸውን ሐቅ እንዳይወጡ ሰበብ ሊሆኑ አይገባቸውም። በተለይ ከፍቺ በኋላ ብዙ ወላጆች ልጆቻቸውን ከፍቺ በኋላ ወደ አንዱ እንዲያደሉ የሚያደርጉበት ሁኔታ አለ። ሙዓመላ ላይ ልንጠብቅ የሚገባ ቃዒዳ
ለራስህ የምትወደውን ለሰዎች ውደድ፣ ለራስህ የምትጠላውን ለሰዎችም ጥላ ነው። ልጆች ከአባታቸው ጋር ሆነው እናትን ቸላ ቢሏት፣ ሐቋን ቢከለክሏት፣ ቢያርቋት፣ ተቸግራ እሷን ከመርዳት ወደ ኋላ ቢሉ ደስ ይላታል ወይ? አባትስ ልጆች ከእናታቸው ጋር ሆነው እሱን ቢያገሉት፣ ቢገፉት፣ ቸላ ቢሉት ደስ ይለዋል ወይ? ለራሳችን ደስ የማይለንን ሰዎች ላይ እንዲሆን ልንፈቅድ አይገባም። እንደው በተቃራኒው ወላጆች ልጆቻቸው ሌላኛውን ወላጃቸውን እንዲጦሩ እንዲንከባከቡ እሱ ቢበድል እንኳ በጎ እንዲሆኑለት ነው መገፋፋት ያለባቸው። ስለዚህ እናት እዚህ ጋር ተሳስታለች። እሷንም ከተቻለ ቀስ አድርጎ ማሳመን፣ አንቺ ላይ ይህ ቢደርስ ደስ ይልሻል ወይ? ድሮ ባጠፋው እኛ ዛሬ አንቀጣውም። የቻለ በፍላጎቱ አጥፍቶ ከሆነ የሚተሳሰበው አላህ ነው። በእኛ ምክንያትም አላህ እንዲተሳሰበው እንዲቀጣው አንፈልግም። የአባት ሐቅ የእናት ሐቅ ትልቅ ነው። ጥሩ ስለሆኑ አይደለም ጥሩ የሚኮንላቸው ብሎ እሷንም መምከር፣ ከተቀበለች መልካም፣ ካልሆነ ግን እሷ ስለከለከለች ተብሎ መርዳትን ማቆም አይገባም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።